ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? የያሮስ ኒውስ ነው። ሀገራዊ ዓለም አቀፋዊ ሃይማኖታዊ ጉዳዮችን የምናነሳበት የምንተነትንበት የምናቀርብበት ጥንቅር ላይ ደርሰናል። ስለዚህ ይህንን መረጃ እንደ ሁልጊዜው ሰብስክራይብ በማድረግ እንድትከታተሉን እንጋብዛለን። ዛሬ እንግዲህ ዓለም አቀፋዊ የሆኑ መረጃዎችን ነው የማቀርብላችሁ። በዚህ በዓለም አቀፋዊ መረጃዎቻችን ከምንመለከተው ከምንቃኘው ጉዳዮች መካከል በስፋት የምናነሳው የዚህ የኢራንና የእስራኤል ጦርነትን ተከትሎ በርካታ አዳዲስ መረጃዎች የተሰሙ ይገኛሉ። ስለነዚህ ጉዳዮችም ሹክ የምላችሁ መረጃዎች አሉ። ኢራን በሆርሙዝ ሰርጥ የባህር ላይ ፈንጂዎችን መጥመድ መጀመሯ ተነግሯል። ይሄም ራሱን የቻለ ሌላ ቀውስ ይፈጥራል ተብሏል። ይህ ብቻ አይደለም። የተባበሩት አረብ ኤሚሬቶች በመካከለኛ ምስራቅ ትልቁ የሆነውን የነዳጅ ማጣሪያ ተቋሟን ከኢራን በተሰነዘረው የድሮን ጥቃት መመታቱን ተከትሎ ሙሉ በሙሉ መዝጋቷን አሳውቃለች። ስለዚህም ጉዳይ እናቀርብላችኋለን። የሰሜን ኮሪያ ኪም ጆንግ ኡንም አዲስ መረጃ እንድንሰማ እያደረጉን ነው። ዓለም እንዴት ሰነበተች በሚል በዛሬ አውዳችን ከምንቃኝ መካከል የኢራን የእስራኤል ከጥምር ጦር ከአሜሪካ ጋር በመሆን እስራኤል ከአሜሪካ ጥምር ጦሯን ፈጥራ ኢራንን ማጥቃቷ ኢራንን በአጸፋዊ ምላሾችን መመለሷን ተከትሎ የኑሮ ደረጃ አሻቅቧል። እንግዲህ ያልተጠበቁ ነገሮች በሙሉ የተፈጠሩ ይገኛሉ። አንድ ሁለት እያለ ከፍተኛ የሆነ ቀውስ እየተፈጠረ ነው። አላባራም። አሁንም ግጭቱ እንደቀጠለ ነው። ስለዚህኛ ጉዳዮች እናቀርባለን። በተለይ በሳውዲ አረቢያ የተሰማውን መረጃ በማስደመጥ ጀምራለሁ። እስከ መጨረሻው ድረስ ተከታተሉ። ዓለም አቀፋዊ ጉዳዮች፣ ሀገራዊ ትንታኔዎች፣ ስፖርታዊ መረጃዎችንም በቀጣይ የምናቀርብ ነው የሚሆነው። የተባበሩት አረብ ኤሚሬትስ በመካከለኛ ምስራቅ ትልቁ የሆነውን የነዳጅ ማጣሪያ ተቋሟን ከኢራን በተሰነዘረባት የድሮን ጥቃት መመታቱን ተከትሎ ሙሉ በሙሉ መዝጋቷ ታውቋል። የኤሚሬትሶች መከላከያ ሚኒስቴር ባወጣው መግለጫ እንዳሳወቀው ከሆነ ኢራን ዛሬ 9 ባላስቲክ ሚሳኤልና 35 ድሮኖችን ወደ ሀገሪቱ አስወንጭፋለች። ከተተኮሱት 9 ሚሳኤሎች ውስጥ 8ቱ በአየር መከላከያ ኃይሉ ሲከሽፍ አንዱ በፋርስ ባህረ ሰላጤ ላይ ወድቋል። ይሁን እንጂ ከተላኩ 35 ድሮኖች መካከል 9ኙ የአየር መከላከያ ስርዓቱን ጥሰው በማለፍ በሀገሪቱ ውስጥ ኢላማቸውን መተዋል። ብሉምበርግ የዜና አውታር እንደዘገበው ከሆነ ከነዚህ የድሮን ጥቃቶች አንዱ በቀን 922,000 በርሜል ነዳጅ ማጣራት በሚችለው ግዙፍ ተቋማ ላይ ማረፉን ከፍተኛ ቃጠሎ ማስነሳቱን ነው የታወቀው። ይህን ተከትሎ እንግዲህ ማጣሪያው ስራውን እንዲያቆም የተደረገ ሲሆን የአቡዳቢ ሚዲያ ጽሕፈት ቤት በጥቃቱና በቃጠሎ ምክንያት የደረሰ ምንም አይነት የሰው ጉዳት አለመኖሩን አረጋግጧል። በዛሬው ዕለት እንግዲህ ጥቃቱ በሁለት ሀገራት መካከል ያለውን ውጥረት ይበልጥ ያባባሰና የቀጠናውን የነዳጅ አቅርቦት ስጋት ውስጥ የከተተ ሆኗል ተብሏል። የመከላከያ ሚኒስቴር አጠቃላይ መረጃ እንደሚያመላክተው ከሆነም ኢራን እስካሁን ባለው ጊዜ ውስጥ ብቻ በተባበሩት አረብ ኤሚሬቶች ላይ 262 ባላስቲክ ሚሳኤሎችና 1475 ድሮኖችን መተኮሷ ታውቋል። እንግዲህ ሚድል ኢስት ላይ በተለይ የአረቡ ዓለም የምንላቸው ክፍሎች ኢራን በተደጋጋሚነት የምትልካቸው መርፍ ሚሳኤሎች የምትልካቸው ድሮኖች ስጋት እንዲፈጠር አድርጓል። ለዛም ነው በተባበሩት አረብ ኤሚሬትስ ላይ 262 ባላስቲክ ሚሳኤሎች 1475 ድሮኖችን ልካለች ማለት ምን ያህል ከባድ እንደሆነ አስቡት። የኢራን አደገኛ ውሳኔዎች ብቻ አይደል። በሚያስደንቅ መልኩ በኢራን በሆርሙዝ ሰርጥ የባህር ላይ ፈንጂዎች ወጥመድ መጀመሯም እንዲሁ ተነግሯል ማለት ነው። ኢራን በዓለም የነዳጅ ንግድ ላይ እጅግ በጣም ወሳኝ በሆነው የሆርሙዝ ሰርጥ ላይ የባህር ላይ ፈንጂዎችን ወጥመዶች መጥመዷ ታውቋል። ይህ እርምጃ በቀጠናው የተስፋፋ ከመጣ ወታደራዊ ግጭት ጋር ተያይዞ
የዓለምን ኢኮኖሚና የጸጥታ ሁኔታ ስጋት ላይ ጥሏል። እንደ CNN ዘገባ ከሆነ ኢራን ባለፉት ጥቂት ቀናት ውስጥ ከ10 የሚቆጠሩ የባህር ላይ ፈንጂዎችን በመርከብ ላይ በማስተላለፍ መተላለፊያ መስመሮች ላይም በመጥመድ እጅግ አደገኛ የሆኑ ነገሮችን ስትሰራ እንደነበር ሊታወቅ ችሏል። ምንም እንኳን አሁን ላይ የተጠመዱት ፈንጂዎች ቁጥር አነስተኛ ቢሆንም ኢራን በመቶዎች የሚቆጠሩ ተጨማሪ ፈንጂዎችን በአጭር ጊዜ ውስጥ የመጥመድ አቅም እንዳላትም ተነግሯል። የኢራን አብዮታዊ ዘብ IRGC 2 እና 3 ፈንጂዎችን በአንድ ጊዜ መጫን የሚችሉ ትናንሽና ፈጣን ጀልባዎችን ለዚህ ተግባር እያሰማራ መሆኑን የአሜሪካው የስለላ ተቋምም ገልጿል። ቀጠናው በአሁኑ ወቅት እጅግ አደገኛ በሆኑ የሞት ሸለቆ የሚል ስያሜም እየተሰጠው እንደሚገኝ ታውቋል። ኢራን ለፈንጂዎቹ ከፈንጂዎቹ በተጨማሪ በፈንጂ የተሞሉ አጥፍቶ ጠፊ ጀልባዎችንና የባህር ዳርቻ ሚሳኤሎችን በማሰማራት መስመሩን ለማገድ እየሞከረች እንደሆነም ተሰምቷል። አሜሪካ የነዳጅ ጫኝ መርከቦችን በወታደራዊ ኃይል ታጅበው እንዲጓዙ የማድረግ አማራጭን ያጠናች ቢሆንም እስካሁን ግን ይፋዊ ጥበቃ አልጀመረችም። ይህ ዜና እንደተሰማ የነዳጅ ዋጋ በከፍተኛ ሁኔታ መናሩ ታውቋል። ታዋቂ የሆኑት የባህር ላይ መድን ሰጪ ድርጅት በሆርሙዝ ሰርጥ በኩል ለሚያልፉ መርከቦች የሚሰጠው የጦር ስጋት ሽፋኑንም ሰርዟል። በአሁኑ ወቅት ከ150 በላይ የነዳጅና የጋዝ ጫኝ መርከብ በሰርጡ መግቢያው መውጫው ላይ ቆመው ሁኔታዎችን በመጠባበቅ ላይ እንደሚገኙም ታውቋል። ይህ መረጃ እንግዲህ ከCNN የተገኘ መረጃ ነው። ኢራን በሆርሙዝ ሰርጥ የባህር ዳርቻ ፈንጂ መጥመዷን ተከትሎ የዋጋ ንረቱ ቀላል የሚባል አይደለም። ስለዚህ ሰጣ ገባው አሁን ከኢኮኖሚያዊ ነገር ባሻገር እጅግ አደገኛ ሆኖ ወደ ቴክኖሎጂያዊ ነገሮችም መጥቷል። በጣም እንደምናስታውሰው ተደጋጋሚ የሆኑ ጥቃቶች፣ ተደጋጋሚ የሆኑ ምልልሶች ነው የተደረገ ያለውና ይህንን ተከትሎ ዓለም ወዴት ልትሄድ ትችላለች፣ አፍሪካስ የዚህ እድል ዕጣ ይገጥማታል የሚለው ራሱን የቻለ ሌላ መልክ የያዘ ዘገባ ሆኗል ማለት ነው። በኪም ጆንግ ኡንም የሚመራው ሰሜን ኮሪያም ሌላ አዲስ መረጃም ይዞ ይመጣል እየተባለ ነው። ስለዚህ ጉዳዩ በጣም አሳሳቢና አነጋጋሪ ሆኗል። እስቲ ከዚህ ጋር የተገናኘ ትኩስ የሆኑ መረጃዎችን ላስደምጣችሁ። በደንብ አድርጋችሁ ሰብስክራይብ፣ ሼር ማድረጋችሁ እንዳይዘነጋ። ሌሊቱን በዓለም ላይ ምን ተፈጠረም? አሜሪካና እስራኤል በኢራን ላይ የአየር ድብደባቸውን ሲቀጥሉ እስራኤል ደግሞ ሊባኖስ ላይ የምትፈጽመውን ጥቃት አጠናክራ ቀጥላለች። የባህረ ሰላጤው ሀገራት ከኢራን የሚሰነዝርባቸውን የበቀል ጥቃት ሲመክቱ ማድራቸው ተነግሯል። ሳውዲ አረቢያ ሌሊቱን የባለስቲክ ሚሳይልና 5 የድሮን ጥቃቶችን ማምከኗ ገልጻለች። በሌላ በኩል የኩዌት ጦር 6 ድሮኖቹን መትቶ መጣሉን አስታውቋል። የተባበሩት አረብ ኤሚሬትስ መከላከያ ሚኒስቴር ማክሰኞ ማለዳ ላይ ከኢራን የተተኮሱ የሚሳይልና የድሮን ጥቃቶችን ማክሸፉን አስታውቋል። ሌሎች አዳዲስ መረጃዎች እንዲደርሳችሁ የፕላስ ምልክቷን በመንካት ፎሎ ያድርጉ። ዛሬ ረፋዱን በነበረ ጥቃት ማለት ነው የሴቶች ትምህርት ቤት በኢራን ውስጥ በአሜሪካና በእስራኤል ሚሳኤሎች መመታቱ የተነገረ ነው የሚገኘው። በማዕከላዊ ኢራን የሚገኘው ይህ የሴቶች ትምህርት ቤት እንግዲህ ሙሉ በሙሉ ወድሟል እንደምትመለከቱት። ሴቶች ትምህርት ቤት ወር ደግሞ ትምህርት ቤት የህፃናት ትምህርት ቤት ሲመታ ይሄ ለሁለተኛ ጊዜ ነው። ይሄ ጦርነት ከጀመረ ማለት ነው ከፌብሩዋሪ 28 ጀምሮ እስካሁን ለሁለተኛ ጊዜ ነው ሲመታ በእስራኤልና በአሜሪካ ጥቃቶች። ሁለት ጥቃቶች እንደተካሄዱበት ተነግሯል። ደብል ታፕ በተባለ ወር ደግሞ አንደኛው ከሌላኛው ተከትሎ ወዲያው ሁለት ጥቃቶች በተከታታይ ነው እንደደረሰበት ተነገረ። ደብል ታፕ ማለት እንዴት መሰላችሁ? አሁን ጥቃት ይደረግና ከዛ ከተወሰኑ ሰከንዶች በኋላ ሌላ ጥቃት እዛው ቦታ ላይ እዛችሁ ቦታ ላይ ከተደገመ ደብል ታፕ ይባላል። ኮሜን በተባለ የማዕከላዊ ኢራን አካባቢ ነው እንግዲህ ጥቃት ደረሰ የተባለ የተነገረ የሚገኘው። እስካሁን ድረስ ምን ያክል ሰዎች ሲጎዱ ምን ያክል ሰዎች ሲሞቱ እስካሁን ድረስ መረጃ ሙሉ በሙሉ አልወጣም። ቅድም የነገርኳችሁ ደግሞ የኢራን ድሮን በዱባይ ኤርፖርት አካባቢ ወድቋል ያልኳችሁ ደግሞ 2 ጉዳት ነበር የነበረው። አሁን ጉዳቶች ወደ 4 ሄደዋል። ሰዎች አልሞቱም፣ ግን 4 ሰዎች ወደ 4 ካዥዋልቲዎች ተመዝግበዋል። ኢራንና እስራኤል እንዴት አደሩ? በአጠቃላይ መካከለኛው ምስራቅ ላይ ሲፈጠሩ የነበሩ ጥቂት
ነገሮችን ልንገራችሁ። በትናንትናው ዕለት በኢራን በኩል እንግዲህ በሆርሙዝ ሰርጥ የሚያልፉ ማንኛውም አይነት የነዳጅ ጫኝ መርከቦችን በዛ አካባቢ ላይ እንዳልፉ ማለት ነው በሆርሙዝ ሰርጥ ላይ ቦምቦችን እናጠምዳለን፣ ስለዚህ አውቶማቲካሊ በዛ አካባቢ የሚያልፉ መርከቦች ይሰምጣሉ ሲሉ እንግዲህ መግለጫ ማውጣታቸው የሚታወቅ ነገር ነው። ይህንን ተከትሎም ዶናልድ ትራምፕ ለዚህ መግለጫቸው ምላሽ ሰጥተዋል። ምንም አይነት በአካባቢ ላይ የሚተላለፉ የነዳጅ ጫኝ መርከቦችን የምታጠቃልን ደግሞ ያለችውን ቦምብ በሆርሙዝ ሰርጥ ላይ የምትቀብርና ጥቃት የምታደርስ ከሆነ ኢራን እስካሁን ድረስ ካጋጠማት 20 እጥፍ የሚሆን ጥቃት ይጠብቃታል፣ ደግሞ እናጠፋታለን ሲሉ ጭምር ለመግለጫው ምላሽ ሲሰጡ ነበር። በአጠቃላይ እንግዲህ በኢራንም እንዲሁም ደግሞ በእስራኤል በኩል ከባድ ጥቃቶች ሲሰነዘሩ ነበረ። በተለይ ደግሞ ኢራን ማለት ነው ወደ እስራኤል በኩል ከባድ የሚባሉ የጦር መሳሪያዎችን ስትጠቀም ነበረ። እንዲሁም ደግሞ በዓለም አቀፍ ደረጃ የተከለከሉ የጦር መሳሪያዎችንም ተጠቅማለች የሚሉ መረጃዎች እየወጡ ይገኛሉ። ይህ ከጀርባ የምትመለከቷቸው ምስሎች እንግዲህ ትናንትና በእስራኤል ሰማይ ላይ ሲዘንቡ የነበሩ ሚሳኤል እንዲሁም ደግሞ ቦምቦችን ጭምር ነው ስንመለከት የነበረው። በአጠቃላይ ግን ይህ የሁለቱ ሀገር ጦርነት እንግዲህ በነዳጅ ላይ ከፍተኛ የሆነ የዋጋ ጭማሪ እንዲሁም ደግሞ በተለይም ደግሞ ማለት በሆርሙዝ ሰርጥ ላይ የሚደረገው ይህ ነገር የሚቀጥል ከሆነ ለዓለም ከፍተኛ ስጋት እንደሚሆን ጭምር ነው ባለሙያዎች የተነተነው የሚገኙት። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ ሁሌም ከሰላም ጎን እንቁም ማለት ፈልጋለሁ። በሌሎች መረጃዎች እስከምመለስ ድረስ ፕላስ ምትተንተች ናችሁ። ቤተሰብ ሁሉ መልካም ቀን ይሆንላችሁ። የተወዳችሁ ውድ ቤተሰቦቻችን እንግዲህ የዛሬ ቪዲዮ መረጃዎቻችን ይህን ይመስላሉ። በቪዲዮ የተደገፈ በመረጃ በማስረጃ ጭምር የታከሉ ጥንክሮችን ነው በየዕለቱ ማቀርበው። አገራዊ፣ ዓለም አቀፋዊ፣ ሳይንሳዊ ጥንክሮች ይቀርባሉ። ስለዚህ ቤተሰብ መሆን ላይዘን